ስሜ ተስመት ጉዛዬ ይባላል። ኮፋውንደሬ ደግሞ ኢንጂነር ተስመት ደምስ ይባላል። የሰራነው ሲስተም ፊውል ፋይንደር ይባላል። የነዳጅ ማደያዎችን የሚሰራ ሲስተም ነው። ኢትዮ ስታርታፕ ላይ ስለተገኘን እጅግ በጣም ደስ ብሎናል። እንደምናሸንፍ ጥርጥር የለኝም። እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ይዛችሁ የመጣችሁትን ሀሳብ በተሰጣችሁ ሰዓት እንድታቀርቡልን መድረኩ ክፍት ነው። ያመጣነው ሀሳብ ፊውል ፋይንደር ይባላል። ፊውል ፋይንደር የተባለው የሞባይል አፕሊኬሽን ለአሽከርካሪዎችና ለተሽከርካሪዎች መረጃ የሚያቀርብ ፕላትፎርም ነው። ይሄ ፕላትፎርም የሚያቀርበው ለአሽከርካሪዎች ምቹና ቀልጣፋ የሆነ እንዲሁም ሪል ታይም ዴታን የሚያቀርብ ነው። በዚህ ፕላትፎርም ላይ አሽከርካሪዎቹ ሪል ታይም ዳታ ከስቴሽኖቹ ቀጥታ ያገኛሉ። ኮር ፕላትፎርም ፒለር ብለን ፊቸሮቹ የምናያቸው ድራይቨሮቹ ስቴሽኖችን ይፈልጋሉ፣ ቦታ ሪዘርቭ ይዛሉ፣ ክፍያ እዛው ሲስተም ላይ ይከፍላሉ። ከከፈሉ በኋላ ማረጋገጫ ይወስዳሉ ማለት ነው። በተጨማሪ ከስቴሽን አስተዳደር ይሰጣል። ዋናው ፕሮብሌም የአሽከርካሪዎቹ የነዳጅ መረጃ እጥረት መኖሩ ነው። ሁለተኛው ደግሞ ግዴታ በአካላዊ ሰልፍ መገኘት አለባቸው፣ እዛ ነዳጅ ማደያ ላይ ነዳጅ ለመቅዳት ማለት ነው። ቀድሞ ቦታ ማስያዝ አለመቻሉ፣ ግዴታ ፊዚካሊ መገኘቱ፣ የነዳጅ አቅርቦት ሲኖር ማሳወቅ አይቻልም ባለው ከረንትሊ ሲስተም ማለት ነው። አገልግሎት ፍለጋ ከአንዱ ስቴሽን ወደ አንዱ ስቴሽን ብዙ ታይማቸውን ዌስት ያደርጋሉ። በኦፕሬተር ችግር ደግሞ ስናይ የክፍያ ሂደት መዘግየቱ ነው። እስካሁን ያሉ ፍራግመንትድ ኤግዚስትድ ሲስተሞች አሉ። እንደምናየው የቴሌብር ፊውል ፋይንደር የሚባል ፊቸር አላቸው። ለዲስከቨሪ እና ለፔመንት ብቻ ነው የሚያገለግለው። በሲቢ በኩል ደግሞ ነዳጅ የሚባል አለ። እሱም ለፔመንት ነው። አብዛኞቹ ከዲስከቨሪ እና ከፔመንት አያልፉም። የእኛ ሲስተም ግን ከመጀመሪያው ጀምሮ እስከ መጨረሻው ያለውን ሂደት ሙሉ ለሙሉ ይይዛል። ከዲስከቨሪ፣ ከኪው ማኔጅመንት፣ ሪዘርቬሽን ሁሉንም አንድ ላይ ይይዛል ማለት ነው። ሪል ታይም ዴታ ያቀርባል እና በተጨማሪ ደግሞ እስካሁን ባለው የአፕሊኬሽን ምንም አይነት የኢቪ ስቴሽኖችን ዳታ አቬሌብል የሚያደርግ ሲስተም የለም ማለት ነው። ያቀረብነው ሶሉሽን ድራይቨሮቹ ቤታቸው ሆነው ባሉበት አካባቢ ያሉትን ስቴሽኖች ቀጥታ ዲስከቨር ያደርጋሉ፣ ሪዘርቭ ይዛሉ፣ ፔመንት ይከፍላሉ። ለከፈሉበት ፔመንት ደግሞ ዲጂታል ቲኬት ይቆርጣሉ፣ የኪዋር እና የኦቲፒ ማለት ነው። በኢትዮጵያ 68% የሞባይል ተጠቃሚ ያለ 91%ቱን ደግሞ የአንድሮይድ ሼር ይይዛል ማለት ነው። ዲጂታል ክፍያዎች በጥሩ ሁኔታ እየተስፋፋ ይገኛል። እናመሰግናለን። ምናልባት እንግዲህ ፕሮብሌሙን አይደንቲፋይ አድርጋችኋል። ቼዝ እንግዲህ ከከረንት ነው። ነገር ግን ኢትዮ ቴሌኮም ማለት ነው ኦልሞስት ተመሳሳይ ነገር የሰራ ይመስለኛል። ከዛ አንጻር በደንብ እንደው ልዩነቱን ወይም ደግሞ የእናንተ በደንብ ዩኒክ ፊቸሩን ብትገልጹልን ማለት ነው። ከዛ በኋላ ደግሞ ሪሊ ይሄ ነገር ስኬለብል ነው ወይ ያዋጣል ወይ? ምክንያቱም ኤንድ ቱ ኤንድ ነው ብላችኋል። ምናልባት ከማን ጋር ነው ልትሰሩ የሚያሰባችሁ? ምክንያቱም እያንዳንዱ ባንክ የተወሰነውን ፊቸር እየሰራ ስለሚገኝ ከክፍያ ጋርም ከምንም ጋር በተያያዘ ማለት ነው። ሌላኛው ደግሞ ምናልባት ቲም ኮምፖዚሽናችሁንም ብትገልጹልንና ምናልባት ይሄንን ሲስተም ኦልሬዲ ዲፕሎይ አድርጋችሁ የሆነ ትራክሽን አለ ወይ? እዚች ላይ አስተያየት ብትሰጡ። እሺ የመለስኩልኝ። እሺ ከረንትሊ የኢትዮ ቴሌኮም ፊውል ፋይንደር ወይም ነዳጅ የሚባል ፊቸር አላቸው። ያ ፊቸር ከዲስከቨሪ እና ከፔመንት አያልፍም። ዲስከቨሪ ያደርጋል ነዳጅ ስቴሽኖች አቅራቢያ ያሉትን እና ዲስታንስ ያሳያል። ኔክስት ደግሞ ፔመንት ምንም ያህል ታይም ፈጅተ እዛ ስቴሽን ላይ ድረስና ክፍያ መክፈል ብቻ ነው። የእኛ ግን ከዲስከቨሪ ጀምሮ ሪዘርቬሽን ከመያዝ ጀምሮ ፔመንት ከመክፈልና ፔመንት ለከፈሉበት ብር ዲጂታል አይዲ ዲጂታል ቲኬት ጀነሬት እስከማድረግና ቬሪፊኬሽን እስከሚደርስ ያለውን ያካትታል። ፕላትፎርሙ አሁን በምን ደረጃ ነው ያለው? አሁን ያለው ፌዝ ምን ላይ ደረጃ ደርሷል የሚለው ኦልሬዲ የከስተመር አፕሊኬሽኑና የስቴሽን ኦፊሰሩ አፕሊኬሽን ሙሉ ለሙሉ አልቋል።
የስቴሽን ዳሽቦርዱ የስቴሽን ኦነሩ ዳሽቦርድ ፔመንቱ ኢንቲግሬት ተደርጎላቸዋል። ሌላ ፊቸሮች ደግሞ እየጨመሩ ሹፌሮች ተደዋውሎ ተጠያይቆ ሄደው ነው ሊያገኙ የሚችሉት። በእኛ አፕሊኬሽን ግን ምንድነው ባለበት ሆኖ ሹፌሩ ኦልሬዲ የመስመር ሹፌርም ከሆነ የሆነ ቦታ ሲሄድ ከመሄዱ በፊት ቀድሞ ቡክ አድርጎ ያለበትን ስቴሽን ፊውል አለ የለም የሚለውን ነገር ይዞ ቡክ አድርጎ ከፍሎ ይሄን ያህል ሊትር ፈልጋለሁ ብሎ ሄዶ ይቀዳል። ያ ማለት የሹፌሮችን የመቆም የጊዜ የገንዘብን ይይዘላቸው። ምን ያህል ነዳጅ ማደያዎችን ኦልሬዲ ይህንን ሲስተም ኢምፕሊመንት ለማድረግ እየተነጋገራችሁ ነው ወይስ እንዴት እያደረጋችሁ ነው? እንዴት ነው እስቲ ኢምፕሊመንት እያደረጋችሁ ያለ? እኔ ልክ እንደ አንድ ነዳጅ ቀጂ ልክ እንደ አንድ ሰው እንደ ባለቤት ሆኜ እንዴት ነው እንጌጅ ማድረገው? ከዛ ደግሞ ቅድም ያነሳችሁት አለ አይደለ ሬቨኒው ሼር እናደርጋለን። ምን ነው ሼር የምታደርጉት? እስቲ ጥሩ እይታ እዛ ላይ ስትሉ። ከመጨረሻው ጥያቄ ስጀምር አሁን እኛ ባሰብነው ቢዝነስ ሞዴላችን ላይ በአንድ ሊትር 30 ሳንቲም እናስከፍላለን የሚል ነው። አንድ ሊትር ላይ ተጨማሪ 30 ሊትር ለፕላትፎርም ፊ 30 ሳንቲም ከዛ ላይ ደግሞ ለሪቨኒው ሼር እናደርጋለን ብለን የምናስበው ከ10 ሳንቲም እስከ 15 ሳንቲም ለነሱ ሼር እናደርጋለን የሚል አለ። መጀመሪያ ልጠየቀው ጥያቄ ደግሞ እንዴት ነው እነሱን ኢንጌጅ የምታደርጓቸው ለሚለው የጀመርነው መንገድ አለ። ለሱም ደግሞ ማሳያ የሚሆነው ገና ሄደን ስናወራቸው ሌጋል መሆናቸውን በምን እናውቃለን ለሚለው ጥያቄ ስለተነሳብን ከኢትዮጵያ ኢንቴሌክቹዋል ፕሮፐርቲ ራይት የኮፒራይት ሬጅስትሬሽን አድርገን እሱን ሄደን ፒች አድርገንላቸዋል። ደስተኛ እንደሆኑ ነው። ግን ሌላ አይነት ዲሲሽን እንደሚያስፈልግ የመንግስት ፍቃድም እንደሚያስፈልግ ስለነገሩ ስለዚህ ወደ ላይ እያወራን እንደርስበታለን ብለውናል። ኮፒራይቱን አይፒ ሰጥቷቸዋል። አእምሯዊ ንብረት ሰጥቷቸዋል። ለምንድን ነው የሰጣችሁ ማለት ነው? ለሶፍትዌሩ አእምሯዊ ንብረት ኮፒራይት ሰጥቷቸዋል። ኦኬ። እና እነዚህ ነዳጅ በማደያ ባለቤቶቹ ደግሞ ሞር የመንግስት ፈቃድ ሞር ማየት እንፈልጋለን ነው እያሏቸው። ሌጋል መሆኑ በምን አይነት ለምሳሌ እንደ ካምፓኒ ተቋቁማችሁ ነው ከኛ ጋር ማውራት የምትችሉት። ኦኬ። ግን እናንተ ፒኤልሲውን ፈጥራችሁታል ሌጋሊ? ድርጅቱን ሌጋሊ አልፈጠረም እንደዚህ ገና እየሰራ። ኦኬ። እንደ ኢትዮ ቴሌኮምን እንደ ተፎካካሪ ሳይሆን እንደ ፓርትነር ለማድረግ ለምን አላሰባችሁም? ሲስተሙን ኢንተግሬት ብታደርጉ። ሌላ ይሄ የኢትዮጵያን ጋስ ስቴሽንስ ማኔጅመንት የሚባል ፕላትፎርም አለ። ያንዳንዱ ጋስ ስቴሽን ፕላትፎርሙ ሊንክ እንዲያደርግ ይጠበቅባቸዋል። ከነሱ ጋር ለምን ኢንተግሬት አላረጋችሁ? በተለይ ኢትዮ ቴሌኮም ጋር ማነው ከቴሌብር ጋር ፔመንት ነው አይደል? እነሱ ኮር የእናንተ ሎጂክ ምንድን ነው? በዛ ላይ ስሙንም ደግሞ አንድ አይነት ስም ለምን አረጋችሁት? ፊውል ፋይንደር እነሱ ፊውል ፋይንደር ነው የሚለው አፓቸው። እሱን ያየነው ከሬጂስተር ካስደረገ በኋላ ስሙን አፕሩቭ አረጉላችሁ። ያያለ ኮፒራይቱን እንዴት አፕሩቭ አረጉላችሁ? እንትን ካላላችሁት ምናምን ኮሜንት ላይ እነግራችኋለን። ግን I just wanted to quickly ቶሎ ንገሩኝ። ይሄ መተባበር ወይም ፓርትነር ማድረግ የሚለውን አቬኒው ለምን አልተከተላችሁም? እና ሲስተማችሁ አፕሊኬሽን ኢንተርፌስ አለው ወይ ኤፒአይ አለው ወይ ኢንተግሬት ለማድረግ ቅድም ካልኳቸው ሲስተሞች ጋር? አፕሊኬሽኑ ኤፒአይ አለው። ኤፒአይ ዴቨሎፕመንት ተደርጎለታል። ሶስቱም ኤፒአይዎች ተገናኝተዋል። ሎካሊ እኛ የሰራ ነው ማለት ነው። የከስተመሩ የስቴሽኑ ኦፊሰሩ እና የአድሚን ዳሽቦርዱ ማለት ነው። ሶስቱም ኢንተግሬት ተደርገዋል። እዚህ ላይ ምስሉ ላይም እነዚህ ማለት ነው። ይሄኛው ከስቴሽኑ ከስተመሩ ጀምሮ ይሄኛው ጀነሬት የሚደረግለት የመጨረሻው ደግሞ የከስተመር ኦፊሰሩ ስካን ያደረገበትና ያረጋገጠበት ነው። ለፓርትነር ለሚለው ፔመንታቸውን ጌቶዎችን ተጠቅመናል፣ ኢንተግሬት አድርገናል በቻፓ በኩል ማለት ነው። ቀጥታ የእነሱን ሳንድ ቦክስ አክሰስ ማድረግ ስለማንችል የሬጂስትሬሽን ከሌለን ሳንድ ቦክሳቸውን አክሰስ አያደርጉም። ስለዚህ በቻፓ በኩል ኢንተግሬት አድርገናል። ቅድም የጠቀስከው አፕሊኬሽን ደግሞ ለኢንተርናል ሶርስ አቬሌብል አይደለም። ኤክስተርናሊ ነው የሚጠቀሙት። ስቴሽኖች ከስቴሽኖች ጋር ነው የሚነጋገሩት እንጂ ኢንተርናሊ ወደ ውጭ አይወጣም። ለዛ ነው ኢንቴግሬት ማድረግም አክሰስም ማድረግም አንችለው ማለት ነው። ፊውል ፋይንደር ዩኒክ የሆነ ቫሊዩ ብታስቡ እኔ አንድ ሁለት ሀሳቦች ልስጣችሁ። ለምሳሌ ያህል ይሄ ሰው መኪና የነዳ ቆሞ
ስንት ደቂቃ ቆመሃል ራሱ ቢያስገባ እስካሁን 1 ሰዓት ቆም ያለው ወይም ደግሞ የደረሰው ሰው ሲደርስ ይሄ ክራውድ ሶርሲንግ የምንለው አለ አይደለም። አንድ ላይ ሰዎች አሁን ልክ እንደ ዋዜ የሚባል እንደ ጉግል ማፕ አለ። ልክ እንደዚሁ ፊድባክን ሰዎች ሰጥተው ሪል ታይም ዴታ ቢኖራችሁ፣ ሁለተኛ ይሄ ፑሽ ኖቲፊኬሽን ቢኖር በተለይም ገና ልክ ነዳጅ ገብቷል ሲባል አንድ ነዳጅ ገብቶ በስንት ሰዓት ውስጥ እንደሚያልቅ ካወቃችሁ ፕሬዲክት ማድረግ ትችላላችሁ። some kind of AI driven so የምትጨምሩትን ቫልዩ ብትመለከቱ ጥሩ ነው ብያለሁ አስባለሁ። አለበዛ ቴሌብርን ኮምፒት ማድረግ ከባድ ነው የሚሆነው። ይሄን እንደ ፊድባክ ብትወስዱት እና ወደ ህብረተሰቡ ካመጣችሁት ግን ክራውድ ሶርሲንግ ማይት ወርክ ሊሰራ ይችላል ብዬ አስባለሁ። ዳኞች ነዳጅ መኪና የሚጠቀሙትን እንደገና እነሱን የራሳቸውን ዩዜጅ የሚለኩበትን ሚንስ ፈጥራችሁ ከዛ ላይ ራሳቸው አፕሊኬሽን ላይ ኖቲፊኬሽን የሚሰጥ ምክንያቱም ብዙ ጊዜ አሩ ነው ይሄ ኮንሱመር ቢሄቪየር ብዙ ሰው ባህሪ ልክ መጨረሻ ላይ ሲደርስ የመቅዳትም አይነት ብዙ ጊዜ ሰዎች አሉ፣ የሚቸገር ሰው አለ። ሶ ከዛም አኳያ ያንንም ኮንሲደር ብታደርጉት የሚመለከታቸውን ስቴክሆልደሮች ብታናግሩ ምክንያቱም ኢትዮ ቴሌኮም የሰራው ነገር ስላለ እንዴት አድርገን ከኢትዮ ቴሌኮም ጋር የሆነ ፓርትነርሺፕ መፍጠር እንችላለን፣ ምን ቫልዩ አድ ማድረግ ትችላላችሁ። ምክንያቱም የእነሱን ሱፐር አፕ ካያችሁ ሌሎችንም አኮሞዴት የማድረግ እንትን ስላለ ማለት ነው። ኢቨን ከነዳጅ ድርጅት ጋር ቅድም አንድ የተነሳው እንደ ግብዓት የተሰጠው ልክ እንደ ነዳጁ የተለያየ ቦታ ላይ የኢቪ ስቴሽኖች አሉ አይደለ? እዛ ጋር ወረፋ አለ። ሚኒመም 30 ደቂቃ ነው አይደለ? ምናልባት ስማርት ሆኖ 20 ደቂቃ ወይም 15 ደቂቃ እስኪመጣ የእናንተን እንትን ከዚህም ፐርስፔክቲቭ ሞር ሪፋይን ብታደርጉ ሀሳባችሁን የተሻለ ሬቨኑ ኮሌክት ለማድረግ ይረዳችኋል። ዳኞች አንድ ላይ ሆነን የሰጠነው ውጤት ከጀርባ ይታያል። ውጤቱን ሰምተን መጥተናል። ውጤቱ አሪፍ ነው። ከውጤቱ በላይ የተሰጠን ሪኮመንዴሽን በጣም አሪፍ ነው። ትኩረት አድርገን እንድንሰራበት በኢቪ ስቴሽን ላይ በደንብ ትኩረት እንድናደርግ አቅጣጫ ሰጥቶናል። በተጨማሪ በጣም አሪፍ ውድድር ነበር።